ወደ ጦርነቱ ወላፈንስ ገብተሽ ነው? የህቴ ባልና አስከሬን አግኝቻለሁ ማለት እኮ እንደጠፋን ነው የሚቆጠረው። መድረክ ጀርባ የሚል የጻፍኩት ስክሪፕት ነበረኝ። ቤት በመለቅበት ጊዜ ኮተት ስለበዛ ቀዳድጄ ጣልኳቸው ነገሮች እጅግ በጣም እድሜ ልክ በቃ አይምሮዬ ውስጥ እየጸጸተኛለሁ። ያ ፍቅር በስቶ ተትረፍርፏል ብለሽ አንድም ቤተሰብ የጠቀሽበት ቦታ አለ። እኔ ነኝ የማፈቅረው እኔ ነኝ የምወደው እናንተ ምን አገባችሁ አይነት ነው። እና ሴትዮዋ ምን ለማለት ፈልገው ነው ታደርሶ የጠሩኝ ይላሉ ፖሊሶቹ ሴትዮዋን ሲሏቸው አይ ፍቅር በጣም አብዝታበታለች ሞልቶ ፈሰሰበት ስለዚህ ያን እንድትቀንስለት ነው ብለው ነው የተናገሩት። ሰላም ጤና ይስጥልኝ ውድ የአርታይ ቲቪ ተመልካቾቻችን፣ እንደተለመደው ዛሬም አንድ የጥበብ ባለሙያ ጋብዘናል። ሁለገብ ከያኒ የማስታወቂያ ባለሙያ በርካታ ወጣቶችን ወደ ጥበብ አውድ ያመጣች ትልቅና አንጋፋ አርቲስት ነች። አርቲስት አዳነች ወልደ ገብርኤል ትባላለች። እንግዳዬ አዲ እንኳን ወደ አርታይ ቲቪ መጣሽ ማለት ወዳለሁ። እኔም አመሰግናለሁ እንግዳ ስላደረከኝ። መሌ የጥንት የጧቱ የረጅም ጊዜ ትውውቅ ነው ያለን። አቃለው ደሞ አለቃዬ እኮ ነሽ። አይ እልቅና የለም ካለቃ ጋር እኮ ፊት ለፊት ቀርቦ እንትን ማለት ትንሽ ከበድ ይላል። በኪነ ጥበብ ስራ ውስጥ እልቅና የሚባል ነገር የለም። ሁሉም እየተነጋገረ በአግባቡ እየተወያየ የሚሰራ ስራ እንጂ የከሌ አለቃ ነው የሚባል ነገር የለም። ወንበሮች ሊለያዩ ይችላሉ፣ ግን ዕውቀትን በኩል ነው ሼር የሚደረገው። ከፍ ያለውን ቢያጠፋ ትንሹ ይሄ ልክ አይደለም ይሄ እንደዚህ ነው ብሎ አስተያየት ይሰጠዋል። ትንሹም ከትልቁ ይቀበላል፣ ትልቁም ከትንሹ ይቀበላል። የኔ እምነት እንደዚያ ነው። አለቃ በሚለው ቋንቋ አላምንም። አጋጣሚ እልቅና የሚለው ነገር ስለተነሳ እስቲ ወደ ኋላ ልውሰድሽ። ወደ ጠብታ ጃዲ አርት ፕሮሞሽን ጃዲ ፕሮሞሽን ማለት ነው። ጠብታ መጽሔትሽ ሲሰራ እኔም እንደው እድሉ ገጥሞኝ አብሬሽ በቅርበት አብሬሽ ሰርቻለሁ። ሰርታና በጣም ከሚገርመኝ እንትን ውስጥ ጠብታ የምትል ትንሽ ጠብታ አለችና እንደው እስቲ የዛችን ሚስጥርና አንሳት። ጠብታ ማለት ጠብታ የኪነ ጥበብ ጠብታ ነው። አንድና አንድ መጽሔቱ ይሰራ የነበረው ጠብታ ላይ ብቻ ነው ማለት ኪነ ጥበብ ላይ ብቻ ነው ታውቃለህ። ያ ማለት ምንድነው? ትልልቅ የኪነ ጥበብ ሰዎች ጠብ የሚያረጉትን ጠብታ ሌሎች ሼር እንዲያረጉትና አሻራ በቃ ዘመን ትውልድ ተሻጋሪ የሆኑ የጥበብ ስራዎችን ያስቀመጡ ትልልቅ ሙያተኞች ከትልልቅ ሰዎች አንስቶ እስከ ወጣት ድረስ ነበሩ። እነዚያን እያመጣን ነበር የልምድ ተሞክሯቸውን እንዲናገሩ፣ እንዲያስተምሩ፣ እንዲያስቀምጡ ስናደርግ የቆየ ነው። በዚያ ውስጥ ደግሞ አንዱም ተሳታፊ አንተ ነበርክ። ሞርከኔ በላይም መሌ አንተ ብታብራራ ይመስለኛል። ለዚህ ነው የዛሬ ጠብታችን የነገ ምንጫችን አካል ትሆናለች እያልን ዛሬ ላይ ወደ ኋላ ሄደን ስለ ጠብታ ማውራት የጀመርነው። ይችን ደግሞ ሞቶ ይችን እንትማን ያወጣት ወንድሜ ያው ታውቃለህ ሻምበል ታደሰ ወልደ ገብርኤል አብሮ ነበር ጠብታ ላይ የሚሰራው። የዛሬ ጠብታችን የነገ ምንጫችን አካል ትሆናለች ለምን የሚለውን ነገር አናስቀምጥም ብሎ ይችን ያስቀመጣት እሱ ነው። ነፍሱን በአጸደ ገነቱ ያኑርልኝ። ያን ጊዜ እኮ እነ አለማየሁ ገላጋይ የተለያዩ እንትኖች ይመጡ ነበርና በፍሪላንሰር ነው ይሰሩ የነበረው ወይስ ፕሮፌሽናሊ? አይደለም፣ አርቲክል የራሳቸውን ነገር እየጻፉ እዚያ መጽሔቱ ላይ ይወጣ ነበር። ገነት ሆቴል ነበር ቢሮሽ። ገነት ሆቴል ቀጭን ትዕዛዝ ነበር የምታስተላልፊው። ለምሳሌ ትደውያለሽ፣ ለምሳሌ እኔ ጋር እንዲህ ቦታ ዛሬ እንዲህ አይነት ኢንተርቪው ይደረጋል ትያለሽ። ቀጥታ መቅረጸ ድምጽ የለም። እንደው ወደ ኋላ ልውሰድሽና የመሃሪ ብራዘርስ ቤተሰቦችን ታሪክ እነ ሄኖክ መሃሪ ያ እንትን በኋላ ላይ ስረዳ አዲ በሚሊተሪ ህይወቱ ስላለሽ ያ ትዕዛዝ ከዛ ዴቨሎፕ አርኬሽ መጣሽው ነው ወይስ አላውቅ። ብዙ ጊዜ
እንዲህ አይነት ቦታ እንዲህ አይነት ሰው ኢንተርቪው ይደረግ እንዲሰራ ምናምን ብለሽ ሲሪየስሊ ነው የምታስተላልፊውና እንደውስ ያንን ጊዜ እስቲ አስታውሽ። አዎ እኔ መሰረቴ ሚሊታሪ ቤት ነው። በወጣትነት እድሜ ነው ፖሊስ ኦርኬስትራ የተቀጠርኩት። ፖሊስ ቤት ማለት በስርዓት የታነጸ ቤት ነው። ፖሊስ ኦርኬስትራ ስንል ኦርኬስትራው ላይ ሙዚቃው ላይ ብቻ ሳይሆን የፖሊስ ስነ ስርዓቶችን፣ ስነ ምግባሮችን፣ ዲሲፕሊኑን በደንብ አድርገህ አድምተህ ማወቅ አለብህ፣ መማር አለብህ። በደንብ ተምረናል እና በነ ክቡር ዶክተር ተስፋ አበበ ስር ያለፈ ሰው የወደቀው ወይም ፌል ያደረገ የለም። እነ ሙሴ ነርሱት ናልባንዲያ፣ እነ ኮሎኔል አያሌው አበበ ከነሱ ጋር እንደዚህ በስርዓት ታንጸን ነው ያደግነው። ፖሊስ ቤት ለኔ መሰረቴ ነው። ለዛሬ ማንነቴ ትልቁን አሻራ የጣለልኝ ፖሊስ ነው። ምን ጊዜ በማከብረው ነው። ግራቀኝ ወታደራዊ ስልጠና ወስደሽ? በደንብ ሰልጥነናል። ማርሽ ባንድ ላይ ሁሉ እንጫወት ነበር። ሙዚቃ፣ አዎ ድራም መታ ነበር። እህቴ ኮማንደር ብርቅ ወልደ ገብርኤል እንደዚሁ አብረን ነው እኔም እሷም እዚያ የተቀጠርነው። በደንብ ሰርተናል። ፖሊስ ኦርኬስትራ ያልተሰራ ነገር የለም። ወጣት ከሆንክ ሁሉንም መስመር እንድታገኝ እድሉ እንድታገኝ የማይደረግልህ ጥረት የለም። ስለዚህ ፖሊስ ኦርኬስትራ፣ ፖሊስ ፈጥኖ ደራሽ መሰረቴ ነው። ፖሊስነቴ ለኔ ኩራቴ ነው። በስርዓት ያነጸኝ የፖሊስ ቤት ነው፣ የሚሊተሪ ቤት ነው። ይሄ ቤተሰብ በሙሉ በሚሊተሪ ህይወት ውስጥ አሳልፈዋል። በርካታ ናቸው። አሁን ደግሞ አሁናዊ ሁኔታ ላይ ደግሞ ቤተሰብሽ ደግሞ ጥበብ ላይ ያለና ምንድነው የዚህ ሚስጥሩ? ቤቱ ፋሚሊው የኪነ ጥበብ ቤት ነው በለው። የኔም ታናሽ ወንድም አለማየሁ ወልደ ገብርኤል ይባላል። በደርግ ጊዜ በደንብ አድርጎ ይሰራ ነበር። የዛን ጊዜ እንኳን በስራ ውጥረቱ አምቦ ላይ ነበር በአስተዳዳሪነት የሚሰራ የነበረው። እንደዚያም ሆኖ ዜማና ግጥሞችን ይሰራ ነበር። ሞር ከምንም በላይ ትኩረት የሚሰጠው ለነሱ ነው። የማይማንን ሰርቷል እስቲ? እኔ አላስታውሰውም። ለራሱ በጣም የሚገርም አይነት ድምጽ አለው። በደንብ ነው የሚያንጎራጎረው። ስሜንሽን ማድረግ ባልፈልግም በዚህ ሰዓት በጊዜው እንደዚህ ሲያንጎራጎር አድናቆታቸው ምናምን ከጎኑ ቁጭ ብለው የሚገልጹለት ብዙ ድምፃውያንና የጥበብ ሙያተኞች ነበሩ። አለማየሁ ወልደ ገብርኤል፣ ሻምበል ታደሰ ወልደ ገብርኤል ደግሞ አብረን አንድ ላይ ሰርተናል። ሆለታ ገነት ይቅርታ፣ አዎ እዚያ ይሰራ ነበር። የመጽሐፍት ላይብራሪዎችን አቋቁሟል። ብዙ የተለያዩ ስራዎችን ሰርቷል እና 1-3 መጽሐፎች ጽፏል። በኦዲዮ ቪዥዋል የኮፒራይት መብትን በምናስከብርበት ጊዜ ኦዲዮ ቪዥዋል ውስጥ በጸሐፊነት አገልግሏል። ለኮፒራይት ብዙ መስዋዕትነት የከፈለ ወንድሜ ነው። እስከ መታሰርም የደረሰበት ጊዜ ነበር። ንጋት ወልደ ገብርኤልም እንዲሁ ፖሊስ ኦርኬስትራ ነበር ተሰራ የነበረው። ኮማንደር ብርቅ ወልደ ገብርኤል በጋዜጠኝነት ከሙዚቀኝነትም ፖሊስ ኦርኬስትራ አብረን የተቀጠርነው። ከዚያ በፖሊስ ጋዜጠኝነት ከነ ካሳሁን ገርማሞ ጋር ግዛው ዳኜ ጋር አብረው ሰርተዋል። ስለዚህ ምን አለፋ የወንድሜም ልጅ እንዲሁ ዳግም አለማየሁ ድምፃዊ ነው። ጉደኛ የሆነ ድምጽ አለው። በፊት ክለባት ምናምን እንደዚህ ይሰራ ነበር። አሁን ሙሉ ለሙሉ ትቶት በራሱ መንገድ ውስጥ ነው ያለው። የራሱን ስራ እየሰራ ነው ያለው። የሙዚቃ ስራዎች ማለት ነው። አዎ ማርታ ጌታቸውም ልጄ ታውቃለህ፣ እንደዚሁ ኪነ ጥበብ ውስጥ ነው ያለችው። የምወደውና የማከብረው ልጄ የአለማየሁ ታደሰ ባለቤት ማለት ነው። ምን አለፋ አንድ እንትን እናቋቁም፣ አንድ ካምፓኒ እናቋቁም። የቤተሰብ አሁን የቤተሰብ እኮ በጥበቡም በወዲያኛውም እኮ ብትሄጂ በጣም ትልቅ እንትን ነው። ደስ ይላል። አንቺ በሚሊተሪ ቤት ውስጥም ሆነሽ በዚሁ በጥበብ መንገድ መተሻል። አሁንም ደግሞ በጥበብ መንገድ ውስጥ ነው ያለሽው። አንጋፋ ነሽ። ብዙ ታላላቅ ብዙ ሰው ወጣቶችን ለቁም ነገር አብቅተሻል። ግን እንደ ሁለገብት የኪነ ጥበብ ባለሙያነትሽ የትኛውን ነው ሞር አብዝተሽ የምትወጂው?
እኔ አንዱን ካንዱ አላበላልጥም። በሁሉም መስመር ላይ በፊልም ስራዎች ላይ ነበርኩ። ዛሬ ላይ ሳይሆን ተከታታይ ድራማዎች ላይ ነበርኩ። ተከታታይ ድራማ እንደውም አንድ የጀመርኩት አዲስ አበባ መስተዳድር ላይ ይተላለፍ የነበረው ያልተሄደበት መንገድ ያልተሄደበት መንገድ ተከታታይ ድራማ ነበር። የመጀመሪያው ተከታታይ ድራማ አዲስ አበባ መስተዳድር ነው የተላለፈው ካልተሳሳትኩ። እና ብዙ ሰው በኢቲቪም በምንም ሳይተላለፍ በዛ በአዲስ አበባ መስተዳድር ፕሮግራም ላይ ነበር የሚተላለፈው። እየሮጠ ነበር ቤቱ የሚገባው ያንን እንትን ለማለት ለማየት ልልህ የፈለኩት ምንድነው ከዚያ ጀምሮ ያለው ብዙ ተከታታይ ድራማዎች ላይ ሰርቻለሁ፣ ፊልሞች ላይ ሰርቻለሁ። ዜማና ግጥም ዜማ ሳይሆን ሞር የዘፈን ግጥሞችን ሰርቻለሁ። ምን አለ ወደ ግጥሞችሽ እንመጣለን። እንደውም በዋናነት እንግዳዬ እንድትሆኚ የጋበዝኩሽ የአዲ ጠብታዬ ግጥም መድብል መጽሐፍሽን በተመለከተ እንድንወያይ ነው። ግን ጠለቅ ባለ መልኩ ደግሞ ያው አርታኢ ጋር ደግሞ ያንቺ ታሪክ እንደ ዝክር ሆኖ እንዲቀመጥ ከማሰብ አኳያ ነው። በነበረሽ የስራ ሂደት ውስጥ አስመራ ድረስ ሄደሻል። ብዙ ራስ ቲያትር ሰርተሻል። አዲ ያልገባሽበት ቦታ የለም። ግን አሁን ባለፈው አመት ፋሲካን በዓል አስመልክቶ አንድ ፕሮግራም ላይ ጋብዤሽ ነበርና እዛ ላይ አንድ ጥያቄ ተነስቶ ነበር። አዲ እንግዲህ ከዚህ በፊት ያለሽ አሁንም ቆንጆ ነሽ፣ በእርግጥ በጣም ቆንጆ ነሽ የነበረውና በቁንጅና ውድድር ተወዳድረሽ ነበር ከዚህ በፊት? ፖሊስ በምትቀጠርበት ጊዜ የራሱ መመሪያ አለ፣ መስፈርት። ለመድረክ ተወዛዋዥነት ነው የተመረጥኩት። የምትሞላው ፎርም አለ። ያ ፎርም ምንድነው? ለ7 አመት ያህል ይህንን አቋሜ ላልቀይር፣ ላላገባ፣ ላልወልድ ብለህ አስገዳጅ ነገር ፎርም ሞልተህ ነው። ለዚህ ነው ያን ጊዜ ዲሞክራሲያዊ መብት የሚባሉ ነገሮች የሉም ማለት ነው። አምነህ የገባህበት ህግ ነው። ያ ደግሞ የሚሊተሪ ህግ ነው። ልክ ነው። ልትሰራ ከገባ በዛ ፎርማት ነው መሄድ ያለብህ። ለምን ያህል አመት ነው? ለ7 አመት ያህል ያለ ማግባት ያለ መውለድ አቋሜን ላልቀይር ብለህ ነው የምትፈርመው። እኔ እንዳጋጣሚ ሆኖ የዛን ጊዜ የልጆቼ አባት ኪሮግራፈር ነበር፣ የዳንስ አሰልጣኝ ነበር። ሲያሰለጥነን ቆይቶ ያው የፈቀደኝ ስማቸውንም ብትገልጪ? ሻምበል ባሻ ጌታቸው አንዳርጌ ይባላል። የልጆቼ አባት የቢኒያም ጌታቸውና የማርታ ጌታቸው አባት ነው። ስለዚህ እሱ ነው ኪሮግራፈር ነው፣ የዳንስ አሰልጣኝ ነው። ጠለፈኝና እቤቱ አስገባኝ። ህግን ጣስኩ ማለት ነው። ህጉን ስለጣስኩኝ የዛን ጊዜ ደግሞ የሰሜኑ ጦርነት ጊዜ ነው። የዛን ጊዜ የነበረውን እንትን ታውቃለህ። በደርግ ስርዓት ውስጥ ነው ያለነው። ያንን ለመቋቋም ተብሎ ነው ጥፋት አጥፍቻለሁ ቅጣት ተብሎ ወደ አስመራ ተዛወርኩኝ። እኔም እሱም አስመራ ሄድን። ልጆችም ቢኒያም ጌታቸው ማርታ ጌታቸው ያደጉት አስመራ ነው። ስለዚህ አስመራ የሄድሽበት የተላክሽበት ወደ ሰሜን ዋና እንደ ቅጣት ነው። አዎ እንደ ቅጣት ነው። ምክንያቱም ህግ ጥሻለሁ። ትክክል ነው። በህጉ መሰረት ቅጣቴን አምኜ ተቀበልኩ። የዳንስ አሰልጣኝ ነው፣ ወደደኝ፣ ወደ ቤቱ አስገባኝ። እኔም ወድጄው ነው የተቀበልኩት። ግን የሞላሁት ፎርም ስለነበረ አቋም ስትይ ተጠልፌ ነው አልሽ? አዎ ራስሽን ነፃ ለማውጣት ከዛ ወደ አስመራ ሄድን። ቻንስ ነው፣ ትልቅ እድል ነው የደረሰኝ። እኔ አስመራን በጣም 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 አድርጌ የምወዳት ሀገር ናት። እንደተወለድኩባት ነው የምወዳት። አስመራ በተደጋጋሚ ተናግሬያለሁ። የፍቅር አገር ነው። ህዝቡ ፍቅር ነው። አየሩ ምግብ ነው። እኔ በጣም ነው የምወደው አስመራ። ቋንቋውን ቻልሽ? የዛን ጊዜ በደንብ እግባባ ነበር፣ እነጋገር ነበር እና እዚያም አስመራ ሄጄ የ104 ቀበሌ የሴቶች ሊቀመንበር ሆኜ ተመርጫለሁ። ሴቶችንም አነቃቃ ነበር። ጭቁና ሴት ተነሽ የሚል ድራማ ጽፌ ወዴት ነው የምትነሳው? ጭቁና ሴት ተነሽ ነው፣ መጨቆን የለብሽም ነው። ኪነ ጥበብ የምታስተላልፈውን እንግዲህ ቅኔውን እንድፈታለን የፈለከው
እና ያንን ሰርቼ ሁሉ ሲኒማ ካፒቶል፣ ሲኒማ ሮማ፣ አንድ 5 ሲኒማ ቤቶችን ደግሞ እኔ ነበርኩ ማኔጅ ማረገው። ኦኬ። እዛ ሴቶችን ለማነቃቃት አማርኛ ነው ድራማው፣ ብዙም የመስማቱ እንትን የለም። ቁጭ ብለው በዲሲፕሊን በስርዓት ሰምተው ይወጣሉ። ግን ብዙ ተደራሽ የሚሆን አይደለም። ወደ ትግርኛ የተተረጎመ አይደለም፣ በአማርኛ ነው እንትን ያልኩት ያሰራሁት። አንቺ በነበርሽበት ወቅት አስመራ ዙሪያው ይመስለኛል ጦርነቶች የነበሩትና አይ ቲንክ ባለሳሳት የቀይ ኮከብ ዘመቻ ጊዜ እነ ጥላሁን ገሰሰ እና ሂሩት በቀለ የድሮቹ ነባሮቹ መተው ነበር። የዛን ጊዜም ሄደሽ ተመልከች ማኔጅ አድርጊኝ ምናምን እየተባልኩኝ እዚያ እነሱ ያረፉበት ካምፕ ውስጥ ሄድ ነበር። ያ ብቻ አይደለም፣ አስመራ ውስጥ ብዙ ስራዎችን ሰርቻለሁ። በደንብ ተንቀሳቅሻለሁ። ወጣትነት ደስ ይላል። ተርብ ነበርኩ የዛን ጊዜ። ከዚያ ውጪ ደግሞ አለቃዬ የኢሰፓኮ ዋና ጸሐፊ ሻለቃ ዳዊት ወልደ ጊዮርጊስ ነበሩ። እሳቸው ቢሮ ጋር አብሬ የመስራትም እድሉ አጋጥሞኛል። የዛን ጊዜ አያልነህ ሙላት፣ ጋሽ ተፈራ ብነወልድ፣ ይገዙ ደስታ፣ አማኒ ኢብራሂም በመጡበት ጊዜ የተለያዩ ነገሮችን ማስተናግዳቸው እኔ ነበርኩ እና እግዚአብሔር ይመስገን ብዙ ነገሮችን ደስ ይላል። ወደ ጦርነቱ ወላፈንስ ገብተሽ ነው? ጦርነቱ ውስጥ መግባት ሳይሆን በየጦር ግንባት አፋበት፣ አዲቀይ፣ መንደፈራ እንደዚህ እየተላክን የሞቱ አባላትን ታፔላ ይደረግላቸዋል። እዚያ ስማቸውን እያየን ሊስት ላይ የጻፍን ሪፖርት እናደርጋለን። ምክንያቱም ለቤተሰብ መርዶ ለመስጠት ነው የሚደረገው። የህቴ ባልና አስከሬን አግኝቻለሁ። ራስሽን የትሽን? አጸደ ወልደ ገብርኤል ትባላለች። እና አስደንጋጭ ነው። በጣም አስደንጋጭ ነው። ኖርማል ነው። ሞት ምንም ማለት አይደለም። የዛን ጊዜ አየን ስሙን የጻፍኩት በቃ ለጊዜው ልትደነግጥ ትችላለህ። ምንም ማለት አይደለም። ሞት በጣም እንትን ያለበት ጊዜ ስለነበረ ያው በአንድ ድንኳን ውስጥ ተቀምጦ ነው 100 200 ሰው መርዶ በስም እየተነገረ እንትን ይደረግ የነበረው እና ጥሩንም መጥፎንም ነገር አስመራ ላይ አሳልፍ ያለው እኔ አስመራን በጣም ነው የምወዳት። በዚህ አጋጣሚ አንጋፋ እንደመሆንሽ ደርግ ወደ ስልጣን ከመጣ ወዲህ የኢህአፓ እንቅስቃሴ ነበርና ያ ነገር ነክቶሻል? አንቺ ደርሰሽበታል? በደርግ ጊዜ እንቅስቃሴ ውስጥ ማለት በራሴ እንቅስቃሴ ውስጥ ነው። በዚያም በማደርገው አክቲቪቲ በሚያደርገው ፍጥነት አክሰለሬሽን የሚባል ነገር አለ። ያም ከተራ ወታደርነት ያም ሳለቅነት ማዕረግ ተሰጥቶኛል። ይህንንም የሰጡኝ ኮሎኔል ግርማ አየለ ይባላሉ። እነ ለገሰ አስፋውም የዛን ጊዜ እዚያ መጥተው ነበረ አስመራ ላይ እና አክሰለሬሽን በአክሰለሬሽን አምሳለቅነት ማዕረግ የተሰጠ። ከዛ በኋላ እርከኑን ጠብቆ ወደ ላይ አልመጣም? አይ በቃ ከዚያ በኋላ እኔም ከአስመራ ወደ አዲስ አበባ መጣሁኝ። አመልክቼ ወደዚህ ተዛውሬ መጣሁኝ። ከዚያ ተዛውሬ ስመጣ ደግሞ ራስ ቲያትር ነው የገባሁት። ተስፋዬ ለማ ነበር። ስቴሪዮ ክለብ በህዝብ ግንኙነት ነው የገባሽው? በህዝብ ግንኙነት ነበር የምሰራው። ወደ ትወናው ታዲያ እንዴት ነው የመጣሽው? ወደ ትወና ድሮም ውስጥ አለ ማለቴ እኔ ውስጥ አለ የትወናው ፍቅር። የማልገባበትም አልሞክረው ነገር የለም። ሁሉንም ነገር ሞክራለሁ። ወጣትነት ደስ ይላል በጣም። ድፍረት ይሰጣል፣ ጉልበት ይሰጣል፣ ብርታት ይሰጣል። ጥሩ ነው ወጣትነት። ግን አትችይም የሚልህን አንተው ጋር አቁመ በምትችልበት መንገድ መራመድ መሄድ ማለት ነው። እና ህዝብ ግንኙነት ውስጥ ነበር የምሰራው። የዛን ጊዜ ደግሞ በጣም የማከብረው የምወደው ትልቅ ሰው ተስፋዬ ለማ ነበር የቲያትር ቤቱ ስራ አስኪያጅ። እዚያ ውስጥ የህዝብ ግንኙነት አድርጎት ሲሾመኝ ስራዎችን እንዴት አድርጌ እንደምሰራ በደንብ አድርጎ ነበር ማኔጅ የሚያደርገኝ። በደንብ አድርጎ ነበር የሚያስተምረኝ። ስቴሪዮ ክለብ ነበር። ስቴሪዮ ክለብ በምንድነው የሚባለው በሲሊንደር ፍንዳታ ምክንያት ሲቃጠል ወደ ራስ ቲያትር መጣን። ራስ ቲያትር የምወደው ማከብረው ወንድሜ እንቁ ስላሴ ወርቅ አገኘሁ የሚባል አለ። ከሱ ጋር
እሱ ዋና ኃላፊ እኔ ምክትል ሆኜ በህዝብ ግንኙነት ለ15 ዓመት ያህል ራስ ቲያትር አገልግያለሁ። ራስ ቲያትር እንደማገልገልሽ አሁን ራስ ቲያትር በወቅቱ በጣም የገነነ ቲያትር ቤት የገነነ ነው። ጥሩ ሙዚቀኞች ወጥተዋል፣ ጥሩ ተዋናዮች ወጥተዋል፣ ደራሲዎች ወጥተዋል። እውነት ነው። ምንድነው አሁን ላይ ራስ ቲያትር አገልግሎት አይሰጥም። የለም። እንደው ወደ ቀደመ ጊዜ የራስ ቲያትርን ፍሬዎች ስታስቢና ራስ ቲያትር በዚህ ደረጃ መቆሙ ምን አንደምታ አለው ባንቺ? ራስ ቲያትርን በተመለከተ እንደዚህ ማውራት በጣም ያመኛል። ራስ ቲያትር ለኔ ትልቁ ቤቴ ነው፣ መሰረቴ ነው። ቤተሰባዊ ግንኙነታችን፣ ወንድምና እህትነታችን፣ የሙያ ጥምረታችን ሁሉ ነገር የትም የማታገኘው ነው ራስ ቲያትር ያለው። ራስ ቲያትር ለብዙ አመት አገልግሏል። በተደጋጋሚ የምነግረው በቲያትሩም በማንኛውም ቦታ ከፍ ብሎ የሚታይ ሮብ በ11 ሰዓት የኪነ ጥበብ ምሽት ማለት ለህብረተሰቡ መዝናኛ ፕሮግራም ሁሉ የቀረበው ራስ ቲያትር ነው ለመጀመሪያ ጊዜ እና በየጊዜያቱም ገቢዎች ሲታዩ ከፍ ብሎ የሚታየው ራስ ቲያትር ነበር። አሁን ግን የለም። የራስ ቲያትር ግሩፖች እኛ እንለያይም፣ መቼም አንለያይም። አንድ ግሩፕ ክሬት አድርጌ አሁንም የራሳችን ግሩፕ አለን። በደንብ የሆዳችንን እናወራለን፣ እንንቀሳቀሳለን። ራስ ቲያትር ይመስረትልን፣ ራስ ቲያትር እንደገና ይሰራልን ብለን ኮሚቴ ተቋቁሞ ሁሉ በጣም ታግለናል። ብዙ መንገድ ሄደናል። ያንን ተቀብለው መሰረት ድንጋይ ተብሎ ተጥሎ ነበር። እስካሁን ድረስ ግን ምንም ነገር የለም። በቅርበት እየተከታተላችሁ ነው ማለት ነው ይሄን ጉዳይ? አይ የለሁበትም፣ ምንም የምከታተለው ነገር የለም። ያቅሜን ማድረግ የምችለውን ያህል ታግያለሁ፣ አድርገናል። በየቢሮ ሁሉ ዞረናል፣ ግን ምንም ምላሽ የለም። መጥፋት የሌለበት ትልቅ የኪነ ጥበብ ቤት ነው ራስ ቲያትር። በተደጋጋሚ በኮንፊደንስ የትኛውም ቦታ ላይ እናገራለሁ። ራስ ቲያትር መመለስ አለበት። ያንቺ የህይወት መንገድ ለበርካቶች አስተማሪ ነው። ልምድሽ ቀላል አይደለም። እኔም አጠገብሽ በነበርኩበት ሰዓት የወሰድኳቸው ተሞክሮዎች፣ ልምዶች አሉ። በጣም ከሚያስደስቱኝ ነገር ውስጥ ሰዎችን የመርዳት ቅንነትሽ ነው። ጃዴ ፕሮሞሽንን ማንሳት እችላለሁ። ጃዴ ፕሮሞሽን ስትንቀሳቀሽ በጣም ብዙ ሙዚቀኞች እንዲወጡ በጣም ብዙ ነገሮች ሰርተሻል። እንደ መስራትሽ እንደ ልፋትሽ ደግሞ ምንም ያገኘሽው የገቢ ሁኔታዎች እንደሌሉ እረዳለሁ። ምን ትያለሽ በዚህ ላይ? ምንም የምለው ነገር የለም። ይሄ ምስክርነት ለኔ ገንቢዬ ነው። በቃ ከሰው አንደበት እንዲህ አይነት አክብሮትና ወደ ኋላ ሄዶ አይቶ እንደዚህ ብሎ መናገር ለኔ ትልቅ ነገር ነው። ምንም ነገር ማረገው ላይምሮዬ ለራሴ ሳቲስፋክሽን ብዬ እንጂ ለገንዘብ ብዬ የምሰራው ነገር የለም። ሁልጊዜ የምናገረው ነው። ምን ጊዜም ቢሆን ጥበብ ገንዘብን አትከተልም። ገንዘብ ጥበብን መከተል አለባት። ያ የኔ እምነት ነው። አላቅም ለሌላው ሊሰራም ላይሰራም ይችላል። እንግዲህ ከወጣትነት ከ16 ዓመት እድሜ ጀምሮ አሁን እስካለሁበት ጊዜ ድረስ አንድና አንድ ያለሁት በኪነ ጥበብ ውስጥ ነው። ከምንም በላይ የሰው ፍቅር ያኖረኛል። የሰው ፍቅር ለኔ ቀለቤ ነው። በቃ ሌላ የምጠብቀው ምንም ነገር የለም። ከአምላክ ነው ሁሉም ነገር የሚሰጥህ። ሁሉም ነገር በሱ ፍቃድ ነው የሚሆነው። እውነት ነው። ጥበብ ትገነባለች። ጥበብ ወጣት ታረጋለች። አስባት፣ አትፋታት። ካልተፋታሃት በስተቀር በቃ ውስጥ ደስተኛ ሆኖ ነው የምትኖረው እኮ። አሁን ባልሽው አባባል አዲኮ ወጣት ነሽ። እግዚአብሔር ይመስገን። ጥበብ በራሱ በዛ መስመር ውስጥ ማለፍሽ እንዳልሽው ወጣት አድርጋሻል። ይሄ ትልቅ የኔ እምነት ነው። አላቅም ሌላው ጋር ያለው የወጣትነትሽን ሚስጥር እስቲ ከዚህ ባሻገር ደግሞ የምትይኝ ካለ ጨምሪበትና ወደ ሌላ ጥያቄ እንለፍ። የዚያ ሚስጥር ፍቅር ነው፣ አንድና አንድ። እኔ እምነቴ በሰው ፍቅር ነው። አላቅም ሌላው ጋር የሚሰጠውን ትርጉም። በፍቅር አምናለሁ። መንገድ ላይ እየሄድኩ የሰው አክብሮት ማግኘት አዲ እንወድሻለን እናከብርሻለን ከመባል ከዚህ ውጪ ቀኔን በቃ አብርቶልኝ የሚውለው የሰው ፍቅር ነው እና የኔ እምነት ያ ነው። አይምሮዬንም ልቦናዬንም ሁሉም ነገርን ብሩህ የሚያደርግልኝ የሰው ፍቅር ነው። ደስተኛ ነሽ? እጅግ በጣም ጭንቀት የሚባል ነገር የለብኝም። ምንም ነገር የለብኝም። ያለኝን ተካፍዬ ከበላሁ ለኔ ያ ትልቅ ሳቲስፋክሽን ነው። በቃ ይሄ ስብስቡ ይሄ ቤተሰብ ከአርቱ ጋር የተያያዘው ቤት ውስጥ በጋራ
በጥበቡ ዙሪያ የመወያየት ገጠመኞች አሉ? አይ ምንም በስራ ስንገናኝ ለምሳሌ አንድ ጊዜ የብዕር ስም የሚለው የዓለማየሁ ታደሰ ድርሰት እኔ ማርታ ጌታቸው፣ ዓለማየሁ ታደሰ፣ ቅድስት ይገረም ደጀኔ ሆነ እንደዚህ መድረክ ላይ ተጫውተናል። ሞር ግን የኛ ቁጥር ይበዛል የቤተሰቡ እንዲህ አይነት ስራዎችን የመስራቱ እድል ገጥሞኛል። ከዚያ ውጪ ግን እንደማንኛውም ቤተሰብ ቴሌቪዥን እንደምታየው እንደምትጫወተው እናደርጋለን እንጂ የተለየ ሌላ ምንም ነገር የለም። አዲ እንግዲህ በትወና ጥበቡ በፊልም ስራዎች በማስታወቂያ ስራዎች በተለያዩ በቃ የቱ ተጠቅሶ የቱ ይቀራል በጣም ብዙ ናቸውና በእነኚህ እንትኖች ልምዶችሽ ውስጥ በጣም በርካታ ሰዎችን አውጥተሻል። አንቺ ግን በጣም የረካሽበት ያሰብሽውን ስሜት ያሳካልኝ ብለሽ የምትዩ አንድ ሁለት ሰው ብትጠቅሽልኝ? አንድና አንድ የኔ ስራ ወጣቶችን ፕሮሞት ማድረግ ነው። ጂአዲ አርት ፕሮሞሽንን በመሰራበት ጊዜ ለፕሮሞሽን ስራ ሲመጡ ሲያናገሩኝ የግጥም መድብል ይዘው ይመጣሉ፣ ቲያትር ይዘው ይመጣሉ፣ ፊልም ይዘው ይመጣሉ። የተለያየ ነገር እንትን ሲሉ እኔ ማድረግ ያለብኝ ምንድነው መንገዱን መቀየስ ነው። እከሌ ጋር ሂዱ፣ እከሌ እንዲህ አድርግ እያልኩኝ ማገናኘት ነው። በተደጋጋሚ የተለያዩ ኢንተርቪዎች ላይ እነዚህ ነገሮች ተገልጸዋል። ስለዚህ ለሰው አስቸጋሪ ነው የሚሆነው። አዲ ይሄንን አደረገችልን በአዲ መስመር እንዲመጣን እንዲህ ነገር አገኘን ብሎ ሰው ሲያወራልህ እንጂ እኔ ሳወራው ብዙ አይመቸኝም ከይቅርታ ጋር መልዬ። ስለዚህ እነሱ ያወሩት ብዙ እጅግ መድረክ አግኝተው የማያውቁ ሁሉ መድረክ የምሰጣቸው እኔ ነበርኩ። ዘፈን እንዲዘፍኑ ማረጋቸው እኔ ነበርኩ። ግን እነዚያ ሰዎች በአሁኑ ሰዓት ላይ ከፍ ያለ የዝና ማማ ላይ ስላሉ እንዲወራባቸው የማይፈልጉ አሉ። ብዙ ነገሮች በቲፎዞ ሲሰሩ ያለው አሁን ላይ ማለት ነው። ምንም ያልሰሩ በጣም የሆነች እንትን ተብሎ በጣም ስማቸው ገዝፎ ትልልቅ ሽልማት የሚሰጣቸው ትልልቅ ስጦታ የሚሰጣቸው የሚዘከሩ አሉና ያንቺ በዚህ ልክ አለመደረጉ የሚሰማኝ ስሜት አለ። መሸለም ከሚገባቸው ሰዎች አንዱ ትሆኛለሽ ይገባሻል ብዬ ስለማሰብ ነው። ምክንያቱም አንድ በቅርበት አብሬሽ ሰርቻለሁ። አብሬሽ ስሰራ የነበረሽ ኮሚትመንት የነበረሽ ስነ ምግባር የተለያዩ ነገሮችና በውጭ ደግሞ ካየኋቸው አንፃር ማለት ነውና ያለ መሸለምሽ ያለ መታሰብሽ እውነት ለመናገር የአርታይ ቲቪ ተመልካቾችም ይሄንን ሐሳቤን ትረዳላችሁ ብዬ እገነዘባለሁ። ምንድነው እዚህ ላይ አንቺ አታይ? መልዬ ላክብሮት በጣም ነው የማመሰግነው። ሸለምከኝ እኮ ለኔ ከዚህ በላይ ሽልማት የለም። ነግሬሃለሁ። አንድና አንድ የሚያኖረኝ የሰው ፍቅር ነው። ይሄ የኔ መመሪያ ነው። ሚዲያ ላይ ወጥተው ወይም በተለያየ ነገር ላይ እንዲህ አድርገሽልን እንዲህ ምናምን ማለት ሳይሆን መንገድ ላይ እንኳን ከሰው ማገኘው ፍቅር ለኔ ሽልማቴ ነው። ሰጭ ደግሞ እግዚአብሔር ነው፣ ሰው አይደለም። በዚህ አላምንም። ይቅርታ አድርግልኝ መልይ። መድረክ ላይ ወጥቼ ተሸልሜ አሰራሩን ልቃወም ፈልጌ አይደለም፣ ግን ለኔ ብዙ እንትን የለኝምና ቅር የሚያሰኘኝ ነገር የለም። ሸላሚ ፈጣሪ ነው። ሁሉም ነገር የምትቸረው ከአምላክ ነው። የሰው ፍቅር ሰጥቶኛል። አምላክ የተመሰገነ ይሁን። የአዲ ጠብታ ዩቲዩብ ቻናል አለሽ። አርቲስት ቴሌቪዥን ላይ ፕሮግራሞችሽን ታቀርቢያለሽ። ወደ ኋላ ወደ ዩቲዩብ አሰራር ልውሰድሽ። አንድ ወቅት ጠብታ መጽሔት ከቆመ በኋላ ወደ አሜሪካ ስትሄጂ ተገናኝተን ነበርና አንድ ፕሮግራም የኤሌክትሮኒክስ ሚዲያ ነው እንሰራና ተቀርጾ ከአሜሪካ ይተላለፋል ብለሽኝ ነበር እና እኔ ብዙም ትኩረት አልሰጠሁትም ነበርና ለዩቲዩብ ቅርብ አልነበርኩኝም በጊዜውና ያን ነገር ታስታውሻለሽ? አዎ ያን ነገር አስታውሰዋለሁ። አንድ ዘመድ ያለ ጋዜጠኛ ነበር። ጠብታ መጽሔት ጋር ከኔ ጋር ሰርቷል። ዘላለም ገብሬ እንደታ የሚባል ወጣት ካወቀው ጠብታ ላይም እኔ ጋር ሰርቷል። እኔና እሱ አንድ ፎርማት ቀርጸን አብረን ለመስራት እኔ ኢትዮጵያ ውስጥ እየሰራሁ እሱ አሜሪካን እየሰራ ያንን ለህብረተሰቡ ተደራሽ ለማድረግ ትልቅ ፕሮፖዛል ቀርጸን ነበር። ግን የአሜሪካንን ነገር ታውቀዋለህ፣ ሩቲን የሆነ ህይወት ነው፣ ቢዚነቱ አለ።
እኔም ከዚያ ወደዚህ ከዚህ ወደዚያ ምናምን በመመላለስ ምክንያት ሳይሳካ ቀርቶ እንዲሁ አውርተነው ቀርተናል። ዘልዬ ይቅርታ አድርግልኝ፣ አውርቼ ሳልተገብረው የቀረሁት ይሄ ነው። ሚስጥር አወጣሁ ማለት ነው። ጠብታ ላይ ብዙ ዓመት እንደመቆየትሽና በዛ መስመር ውስጥ እንደማለፍሽ ፕሪንቲንግ ሚዲያው ደግሞ በአሁኑ ሰዓት ላይ በጣም ተቀዛቅሶ ጠፍቷል ማለት እንችላለንና እዚህ ላይ ያንቺ አታይ ምንድነው? በቃ ነገርኩህ። ኪነ ጥበብ ውስጥ ለመግባትና ጥበብ አሸንፋ ከፍ ብላ እንድትታይ ከተፈለገ ገንዘብ መታሰብ የለበትም። ካለ ገንዘብ ይሰራል ማለት አይደለም፣ ግን ትግል ይጠይቃል። መታገል መቻል አለብህ። ከታገልክ ውጤታማ ትሆናለህ። ይሄንን ነገር በተደጋጋሚ ስለምናገረው ይቅርታ። በቃ እኔ አንድና አንድ በኪነ ጥበብ ታንጬ በኪነ ጥበብ አድጌ በኪነ ጥበብ ኖርዴ ብር ላቀው አልቻልኩም፣ አላቀው። አሁንም እሱ ይወቀኝ ነው የምለው እንጂ እኔ አላውቀውም። በአምላክ ጸጋ ጉራ አይደለም፣ እየኖርኩ ነው። የገንዘብ ትግል ስለነበረው ጠብታ መጽሔት ብዙ ዓመት አልተሰራም። 2 ዓመት ብቻ ነው የሰራንበት። ጠብታ እንደ አንድ የህትመት ሚዲያ ነው። እንደ አጠቃላይ እንደ ሀገር ደግሞ የህትመት ሚዲያው ተቀዛቅዟል። አሁን በጣም በርካታ ጋዜጦች ነበሩ፣ በጣም በርካታ መጽሔቶች ነበሩ። እነኛ ነገሮች አሁን የለምና ዘመኑ የቴክኖሎጂ በመሆኑ የኤሌክትሮኒክስ ሚዲያ ወጥቷል። ዓለም ላይ እኮ በጣም በሚሊዮን ኮፒ የሚታተሙ መጽሔቶች አሁን አሜሪካ ብትሄጂ እነ ኒውስዊክ፣ ታይምስ የተለያዩ እንትኖች ይወጣሉና በፕሪንቲንግ በህትመት ሚዲያው እንደማለፍሽ የዛ ነገር መቀዛቀዝና እንደ ሀገር ነው መቆም እዚህ ላይ ያለሽን አስተያየት እንድትገልጭልኝ ፈልግ። የህትመት ሚዲያው የተቀዛቀዘበት መንገድ ምንድነው? ቴክኖሎጂ ነው። አሁን ቁጭ ብሎ ጋዜጣና መጽሔት ከሚያነብ ቅንጭብ ብላ ባጭሯ ቲክቶክ ላይ ወጣ ሲያዩ ኢንጆይ ያረጋል፣ ዩቲዩብ ላይ ያገኛል። ሶሻል ሚዲያው ሁሉንም ነገር ዶሚኔት አድርጎታል። ግን እኮ በሌላው ዓለማት ላይ የህትመት ሚዲያዎችም በአግባቡ እየተሰራጩ እየሄዱ ያው ኒውስም እየተባለ እኮ እናየዋለን አይደለ? ያ ነገር ፖስት እየተደረገ እኛ ብርቅ ሆኖብን ነው ቴክኖሎጂ። ከዚህ ሶሻል ሚዲያ ላይ ከምናገኘው የተቀነጫጨበና እውነተኛነቱ የሚረጋገጥበት ነገር ሳይሆን እሱ ላይ ትኩረት ከመስጠት ወደ ንባቡ መመለሱ፣ ማየቱ፣ መጽሐፍ ማንበቡ፣ ጋዜጣ ማንበቡ፣ ሬዲዮ መስማቱ የበለጠ ጥቅም ሊሰጠን ይችላል። ላስተምር ፈልጌ አይደለም፣ አድማጭን የራሴን እይታ ነው የምናገረው። ሶሻል ሚዲያ ተጽዕኖ አድርጓል። እኔ ቁጭ ብዬ እንደዚህ ከማወራ ከምንበዛበዝባቸው ቲክቶክ ላይ ገብተው አጫጭር ነገሮችን አግኝተው ቢወጡ ይመረጣል። ዩቲዩብ ላይስ እንዲህ አይነት ቁም ነገር እናያለን እንደ ሲያምር ይቅር የለም እኮ። አንቺም ያዲ ጠብታን ይዘሽልን መተሻልና ይሄ የግጥም መድብል በተለያየ ጊዜ ነው የጻፍሽው። እንደው መጽሐፍ አሳትማለሁ ብለሽ አስበሽ ነው ወይስ የውስጥሽን እንጉርጉሮ ጠብ እያደረግሽ ሄደሽ ተጠራቅሞ የመጡ ናቸው? አይ መጽሐፍ አሳትማለሁ የሚል ሐሳቡም እቅዱም አልነበረኝም። ግን በተለያዩ ጊዜያቶች እኔ የምተነፍሰው ምንም ይሁን ይመመኝ፣ ደስ ይበለኝ፣ ይጭነቀኝ የተለያየ ነገር እንትን ስል በብዕሬ ነው የምተነፍሰው። ደጋግሜ ለራሴ ያነበዋለሁ። ይሄም ደግሞ ያን ያህል የኔ ስብስቦች ተገኝተዋል ማለት አይደለም። ቤት በምትለቅበት ጊዜ በተለያዩ ጊዜያቶች ምናምን እንደዚህ በጣም ሁሉ ጊዜ የሚቆጨኝ ግን አንድ ትልቅ የፊልም እንትን ከመድረክ ጀርባ የሚል የጻፍኩት ስክሪፕት ነበረኝ። ቤት በመለቅበት ጊዜ ኮተት ስለበዛ ቀዳድጄ ጣልኳቸው ነገሮች በራሴ እጅግ በጣም እድሜ ልክ በቃ አይምሮዬ ውስጥ እየጸጸተኛለሁ። ያ ነው እኮ እንደጠፋን ነው የሚቆጠር። በቃ እንደዚያ ነውና በትንሹ ያሰባሰብኳቸው ናቸው። በቀጣይም አለ ክፍል 2 መጽሐፌ ይወጣል። መተንፈስ ለቢዝነስ አይደለም ግን ቢያንስ ይቀመጥ። ይሄንንም ደግሞ ጎትጎታ እንዳጽፈውና እንዲታተም ያረገችኝ ልጄ ማርታ ጌታቸው ናት። በዚህ አጋጣሚ ማርትዬ ከልብ አመሰግንሻለሁ። ይሄንንም አሜን ብሎ ተቀብሎ አድዬ ለኔ ማስታወሻ ይሁነኝ ብሎ
ይችን መጽሐፍ ያሳተመልኝ የትላንትናው ጩጬው ዛሬ ትልቁ ሰው ቁም ነገረኛው አቤል ብርሃኑ የወይኗ ልጅ ነው። በዚህ አጋጣሚ ከልብ አመሰግናለሁ። መጽሐፉንም ወደ ህትመት ለማግባት የተለያዩ ነገሮችን በመስራት በመጻፍ በደንብ ያገለገለኝ ሮቤል ንጋቱ የሚባል ልጅ ነው። መካሪ ነው፣ ዳይሬክተሪ ነው፣ ሁሉም ነገር የሚያደርግልኝ እሱ ነው። ባገኘኋት አጋጣሚ ምስጋና ይላቀርብ ብዬ ነው። አመሰግናለሁ መልዬ። ድሮ ጠብታ ላይ አሰራ የነበረው ሰው ዛሬ ከፍ ብሎ ይሄንን ሐሳብ ሰጥቶ መጽሐፌ እንዲወጣ ስላደረገኝ ከልብ አመሰግናለሁ መላኩዬ። እንግዲህ ግጥሞችሽ እንዳልኩሽ የተለያየ ዘመንን የሚጠቅሱ ናቸው። ግን በጣም ኢንስፓየር ያደረገኝ አሁን ላይ በጋብቻ ህይወት ውስጥ በተለያዩ ዳራ ውስጥ ፍቅር እንደ ድሮ አይደለም የሚሉ ወገኖች አሉ። አድዬ ደግሞ በቃ ፍቅር በስቶ ተትረፍርፏል ብለሽ አንድን ቤተሰብ የጠቀሽበት ቦታ አለ። ከቤት እንግዲህ በግጥምሽ እንደተተየበው ከቤት ወጥቶባት ቢሄድ አስተያየት ሰጪ ጎረቤቶች ደግሞ ከበላይ ፍቅር አብዝተሽበት ነው እንዴ። አንዳንዶቹ እኮ በቃ ካልጋም ሳይወርድ እኮ ባፍባፉ እንደውም አንድ ትዝ ይልሻል የሆነ ኮሜዲ ያዘል እንትን ነበረ። ባህላችን ነው ይሄ። ባልና ሚስት ተከባብረው መኖር ያለ ነው እኮ። ያችን እንደ ካራክተር ያስቀመጥኳ ካራክተር ሳይሆን በእውነተኛ ታሪክም ውስጥ ያለፈ ነው። በጣም ትወደዋለች። የልጆቹ አባት ነው። በጣም ነው የምትንከባከበው። ልጅ ታሳድጋለች፣ እሱን ትመግባለች። ከዚያ ፍቅር ሲበዛ ጥሎ ሄደ። አዎ ለካ ሞልቷል፣ ሌላም ፍቅር ልፈልግ ብሎ ወጣ። አዎ አይ ብዙዎች እኮ እንክብካቤ ሞር ይይዛቸዋልና እንክብካቤ ሲያጡ ወይ የሆነ ነገር እንትን ሲሉ ነው ጀርባቸውን ሰጥተው የሚወጡት። ይሄኛው ግን ሪቨርስ ነው እኮ። ለምን አበዛችብኝ ፍቅር ለምንድን ነው የበዛው ነው በቃ። ለካ ፍቅር እንደዚህ አለ፣ ሌላም ልፈልጋለ። ሰልፍሽነት ነው፣ ሌላ ፍለጋ ነው፣ ሌላ ተጨማሪ ለማድረግ ማለት ነው። ሌላ ተጨማሪ በፍቅር ላይ ፍቅር ለማግኘት ሌላ ተጨማሪ ሄደ። ጎረቤቷ አሮጊቷ ባልቴቷ አይተው በጣም አሳዘነቻቸውና እንደው ምን ቢሆን ነው ባለቤትሽ ይሄን ያህል ጊዜ ጥሎሽ የጠፋው ምናምን ቢሏት፣ በቃ ምናልባት ያልሰራሁት ምግብ ባይጣፍጠው ነው ብላ የተሻለ ነገር ለመግዛት ጉልት ወጣ ገዝታ መጣች። ያንን ትሰራለታለች። አይቺ ልጅ አካሄዷ ልክ አይደለም ብለው ሄደው ፖሊስ ጠሩባት። ለምንድነው የጠራችው ሲል እስቲ ቆይ ባሏ ላይ ያበዛችው ፍቅር ስላለ እስኪ ተመልከቷት ብለው ፖሊሶች እንዲያነጋግሯት አደረጉ። ፖሊሶች ሲያነጋግሯት ምን ሆነሽ ነው ሲሏት፣ ምንም አልሆንኩም፣ የበላሁት ምግብ አልጣፍጥ ብሎት ነው ወጣው። እኔ ነኝ የማፈቅረው፣ እኔ ነኝ የምወደው፣ እናንተ ምን አገባችሁ አይነት ነው። እና ሴትዮዋ ምን ለማለት ፈልገው ነው ታዲያ እርስዎ የጠሩኝ ይላሉ ፖሊሶቹ ሴትዮዋን ሲሏቸው፣ አይ ፍቅር በጣም አብዝታበታለች፣ ሞልቶ ፈሰሰበት፣ ስለዚህ ያንን እንድትቀንስለት ነው ብለው ነው የተናገሩት። በቃ ፍቅርም ሲበዛ በአግባቡ ካልሆነ ችግር አለው ለማለት ነው። አዎ የራሴ አመለካከት ነው። በነገራችን ላይ ትልቅ ማህበራዊ ሳይኮሎጂ ነው፣ ብዙ ያስተነትናልና በታሪክም በሂደትም ያየኋትን ነገር እኮ ነው ራሴ አብዴት ባረገው፣ ግን ያየሁትን ነገር ነው። እንዲህ አይነት ነገር አለ። ይሄ እኮ ምንድነው ለአህያ ማራይ ጥማቱን እንዲህ እንደዛ ማለት ነው። ኤኒዌይስ አዲ በነገራችን ላይ አሜን ብሎ ፍቅርን ተቀብሎ የሚኖር እንዳለ የሚኖር ባል አለ። ሁሉም እንደዚያ ነው ለማለት አይደለም። ይሄ በአንድ አጋጣሚ ከሴትየዋ ጋር ከጎረቤቷ ጋር አዝነውላት የተፈጠረ ነገር እንጂ ሁሉም ጋር እንዲህ አይነት ነገር አለ ማለት አይደለም። ከይቅርታ ጋር አንድ ወቅት ላይ አንድ ስፖርት ጋዜጣ ካልቾ ተባለ። ካልቾ ተብሎ ምን ነው ካልቾ ታይትሉ የጋዜጣውና ነፍሳቸውን ይማር የምድር ባቡር ኮርፖሬሽን ህዝብ ግንኙነት ነበሩና ስፖርት ውስጥ በጣም ይሳተፋሉ። አቶ ተፈራዋ ሲሆን ይባላሉና ካልቾ ተብሎ እዛ እንትን ላይ ፍሬንች ተረጉሙልናል። የውጪ እንትን እንዳሁኑ ቴክኖሎጂውም ስለሌለ
እነ ጆርጅ ያማን በነበሩበት ሰዓት ነውና ካልቾ ተብሎ እሱን ይዘው ምናምን የእሳቸው ጓደኞች ትራገጣለህ ይዴ ምናምን ነበር የሚሉትና ያንን አስታወሽኝ። ፍቅር አብዝታበት የሚለው ያዲ ጠብታ ተከታይ አዲስ መጽሐፍ እንደምታወጪ ነግረሽኛል። እዚህ ላይ ግን በጣም ቀጣዩ ግጥም አይደለም ግጥም መረጃ እኮ ቀረ። እኔ እኮ ከተሰበሰቡት ክፍል ኦኬ ምንድነው በቃ ሁለተኛው መጽሐፌን እየጻፍኩ እያዘጋጀው ነው። ያ ደግሞ ከራሴ የህይወት ሂደት ውስጥ ለሌሎች አስተማሪ ሊሆን ይችላል። ግለ ታሪኬን ነው ለሌሎች አስተማሪም ሊሆን ይችላል ብዬ ያሰብኩትን ነው እንደ አምላክ ፍቃድ። እንግዲህ እኔም በዚሁ ቃል ላስገባ እንግዲህ አሻራዬ እንዲያርፍበት። እሺ ማልዬ አዲዬ ከዚህ መጽሐፍሽ ላይ አንድ ግጥም የምትወጃትን ብትይልኝ ደስ ይለኛል። ብቸኛ ትላለች። ተወኝ ብቸኛ ነኝ አትበለኝ፣ ደካማ ነኝ አትሸንግለኝ። አዎ ሁን ብቸኛ አታብዛ ጓደኛ፣ እኔ አንተ ብቸኛ አንተ የኔ ጓደኛ፣ እንግያዝ ብቻ ለብቻ አናብዛ ግትቻ። አንተ ለኔ ብዙ ፍቅራችን ብዙ፣ አትሁን ብቸኛ ልሁንህ መጽናኛ። ተወኝ ብቸኛ ነኝ አትበለኝ፣ ደካማ ነኝ አትሸንግለኝ። ሰው ብርቁ ነበርኩ ሰው አጥቼ፣ ከመግባባት ከንግግር ተፋትቼ። አይኔ ተመለከተ አፍንጫዬን ማሸተተ፣ እጄም ከእስር ተፈታ ዳሰሰ። እግሬን ተጓዘ ደረሰ ብቸኝነቴ ፈረሰ። አንድና አንድ ሁለት ሆኖ አንድ ብቻ አንድ ሆኖ፣ ከሚለፉ ጠፊ ሆኖ ብቸኝነት ይጥፋ ባል ነው። በጣም አመሰግናለሁ። ውድ የአርታይ ቲቪ ተመልካቾች እንግዲህ ከአንጋፋ ሁለገብ አርቲስት ተዋናይት ገጣሚ አሁን ደግሞ በሌላ የድርሰት ስራዋ እየመጣች ከሆነችው አዳነች ወልደ ገብርኤል ጋር ያደረግነው ቆይታ በዚህ መልኩ ተጠናቋል። ጥሩ ልምዶቿን እንደተጋራችው ተስፋ አደርጋለሁ። እንግዲህ አዲ ጥሬን አክብረሽ የትናንቱ አለቃዬ በዚህ መልኩ ውይይታችንን ስላደረግን በጣም እጅግ አድርጌ አመሰግንሻለሁ። ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥና ውይይታችንን በዚሁ እንቋጫለን። እንግዲህ አድርገህ አክብረህ ጠርተኸኝ እንዲህ የሆዳችንን የልባችንን እንድንጫወት ስላደረከኝ ከልብ አመሰግናለሁ። አርታይ ሚዲያን ብዙ ትማሩበታላችሁ፣ ብዙ ነገር ታገኙበታላችሁ። ሰብስክራይብ በማድረግ ተመልከቱን። አለን እንዳለን እንኖራለን። እግዚአብሔር ያክብርልኝ። መልዬ አመሰግናለሁ።